ለእንጦጦ ኪዳነ ምሕረት እናቴ አልተኛም እቤቴ ከመጋቢት 11 እስከ መጋቢት 13 2018 ዓ.ም በሚተላለፈው የቀጥታ መርሃ ግብር ፕሮግራም ላይ ይሳተፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን የምንገኘው በዚህ በታላቁ ገዳም የእንጦጦዋ ንግሥት ተብላ በምትጠራው በኪዳነ ምሕረት የአመረኖ ቅድስት ኪዳነ ምሕረት ገዳም ነው። ዋናው የተገኘንበትም ዓላማ እዚህ ገዳም ላይ ከ140 በላይ የሚሆኑ አበው መነኮሳት በዚህ ገዳም ይገኛሉ። እነዚህ አበው መነኮሳት መኖሪያቸው እየፈረሰ በክረምት እየተናደ ሕይወታቸው አደጋ ላይ ስለደረሰ የነዚህን አበው መነኮሳት ማረፊያ እንስራ በሚል ኮሚቴ ተዋቅሮ ባለ 1100 ካሬ ላይ ያረፈ ባለ 2-5 ወለል ህንፃ እየተሰራ ይገኛል። ይሄ ህንፃ ለአበው መነኮሳት ማረፊያ፣ ለስርዓተ ቀብር የሚደረግበት፣ ስርዓተ ተክሊል ቤተክርስቲያን ልጆቿን ስትድር የሚደረግበት፣ እንዲሁም ቅድስት ኪዳነ ምሕረት ልጆቻቸውን እንደዚህ ክርስትና ለማስነሳት ለማቆሮ የሚመጡ ክርስትና ማስነሻ ቤት የሚሆን እየሰራች ትገኛለች። ይሄን ደግሞ ከ640 እና ከ650 ሚሊዮን ብር በላይ ወጪ የሚሆን ህንፃ መስራት ቤተክርስቲያን አቅም የላትም። አቅሟ እናንተ ልጆቿ ናችሁና የኪዳነ ምሕረት ወዳጆች፣ ኪዳነ ምሕረት ውለታ ያደረገችላችሁ ውለታችሁን የምትመልሱበት ቀን ደርሷል። ይህም ቀን መጋቢት 11 መጋቢት 12 እና መጋቢት 13 ነው። በዚህ ቀን በሚደረግ ታላቅ ዓለም አቀፍ የገቢ ማሰባሰቢያ ላይ የኪዳነ ምሕረት ወዳጆች ውለታችሁን እንድትመልሱ ህፃናቱ የሚቆርቡበትን፣ ህፃናቶቹ ክርስትና የሚነሱበትን፣ አበው መነኮሳት የሚያርፉበትን፣ ቤተክርስቲያን ልጆቿ የምትድርበትን ህንፃ እንድትሰሩላት ኪዳነ ምሕረት ትማጸናለች። የዛ ሰው ይበለን። ለእንጦጦዋ ኪዳነ ምሕረት እናቴ አልተኛም ከቤቴ በሚል መሪ ቃል ሎዛ በተለይ ሎዛ ሚዲያ ይታወቃል። ብዙ መልካም ስራዎች እየሰራ ያለ ሚዲያ ነው። ይሄ ሚዲያ ደግሞ እዚህ ታላቅ ቦታ ታሪካዊና አንጋፋ ቦታ ላይ ራሱ ኃላፊነትን ወስዶ በነፃ ያለምንም ክፍያ ይሄንን የበረከት ስራ በመስራቱ ደግሞ እጅግ በእውነቱ ከእግዚአብሔርም ከእናቱም ከድንግል ማርያም ትልቅ በረከት እንዲደርሰው እንመኛለን። አባቶች ይጸልያሉ ሚዲያው እንዲያድግ መልካም ስራ የበለጠ እንዲሰራ እንመኝለታለን። ለሎዛ ሚዲያ ማለት ነው። እንግዲህ ይሄ ታላቅ ህንፃ እንደምታዩት ባለ 2 ግራውንድና 6 ወለል አለው። 2 ግራውንድ አገልግሎቱ ለፉካ አገልግሎት ወይም ለቀብር አገልግሎት የሚውል ሲሆን ከ2 ግራውንድ ቀጥሎ ያለው አንደኛው ወለል የሁለቱም ህንፃ ማለት ነው ልዩ አዳራሽ አለው። ሁለቱም ህንፃዎች ላይ የክርስትና ቤት አለ፣ የእንግዳ ማረፊያ አለው፣ የጽህፈት ቤት አገልግሎት የሚውሉ ክፍሎች አሉት ማለት ነው። ሁለተኛው ላይ ይሄ የመጀመሪያውን የምታወጣውን ይሄ አሁን ታች ምድር ቤቱ በዚህ የምናየው ለአዳራሽ፣ ለክርስትና ቤት፣ ለልዩ ልዩ ጽህፈት ቤት አገልግሎት የሚውሉ ለእንግዶች ማረፊያ የሚውል ነው አሁን የምናየው ማለት ነው። ከዚህ በወዲያ በኩል በጀርባ ያለው ግራውንዱ ይታያል ማለት ነው። ከዚህ ቀጥለን እዚህ ላይ ልጅ የቆመበት ይሄ ከዚህ ቀጥሎ የአባቶች አበው መነኮሳት ማረፊያ ነው። ይሄ የሚቀጥለው እንግዲህ አሁን እንግዲህ 4ኛ ወለል ልንሞላ ኮለኖች አስረናል ማለት ነው። ስለዚህ ከዛሬ ጀምሮ እንግዲህ የተከበራችሁ የሚዲያ ባለቤቶች በተለይ ቀናነታችሁን ዛሬ ያሳይታችሁናል። ወደፊትም ደግሞ ኪዳነ ምሕረት አግዛችሁ መጋቢት 11 12 13 የቀጥታ ስርጭቱ ይካሄዳል ማለት ነው። በእለቱ ታላላቅ እንግዶች ይገኛሉ። ብፁዓን ጳጳሳት፣ የጥበብ ባለሙያዎች፣ ባለሀብቶች፣ አርቲስቶች፣ አበው መነኮሳት ይገኛሉ። በዚያ እለት እንደዛሬው ሰብሰብ ብለን የቀሩትም ተጨምረው ለስኬት እንድንበቃ አደራ እንላለን ማለት እወዳለሁ። እና እንግዲህ ይሄ ታሪካዊ ህንፃ ታላቁ ሰማዕት ብፁዕ ቅዱስ አቡነ ቴዎፍሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው ፓትርያርክ ናቸው። እሳቸው ይሄንን ገዳም በአበው መነኮሳት ብቻ እንዲተዳደር ይሄ ብቻ አይደለም። ቦታው እንግዲህ እንደምታዩት ጫካ ውስጥ ያለ ነው። መንፈሳዊ ዩኒቨርሲቲ ሁሉ እንዲመሰረትበት እንዲከፈትበት ዓላማ ሰንቀው የነበሩ ታላቅ አባታችን ናቸው ሰማዕት የሆኑት ብፁዕ ቅዱስ አቡነ ቴዎፍሎስ። ለዚህ ዓላማ ብለው ወደ 17 ክላስ ቤቶች እንግዲህ ወደ 67 ዓመት ያስቆጠረ እድሜ የነበራቸው ቤቶች ከጊዜያቸው ብዛት የተነሳ ስለፈረሱ ይናዳሉ ብለን ስጋት ስላደረብን እነሱን በታደሰ በተሻለ ዓላማ ወይም ደግሞ በተሻለ ታሪክ ለማደስና የእሳቸውንም ስም ከፍ በማድረግ የተከበሩ
አበው መነኮሳት የገዳሙ አገልጋዮችም ለጸሎት እንዲተጉ ለአገልግሎት እንዲፋጠኑ እዚሁ ቅርብ ሆነው እንግዲህ ይሄ ህንፃ የአበው መነኮሳት የግል ቤታቸው አይደለም፣ የገዳሙ ቅርስ ነው። እነሱ ሲያልፉ ሌላ ደግሞ አገልጋይ ይተካና ሌላ ይኖርበታል እና አሻራ ማስቀመጥ ነው እና ስለዚህ እንግዲህ ከመጋቢት 11 እስከ መጋቢት 13 2018 ዓመተ ምህረት በእለቱ ቀደም ብዬ በመግቢያ ላይ በጠቀስኩት መሪ ቃል ለእንጦጦዋ ኪዳነ ምህረት እናቴ አልተኛም ከቤቴ የሚለውን መሪ ሐሳብ በመሰነቅ በመላው ዓለም ያላችሁ ክርስቲያኖች እንጦጦ ኪዳነ ምህረት ወዳጆች በእለቱ ሳሰንፉ ሳትተኙ ፕሮግራሙን ተከታትላችሁ የምንፈልገውን የህንፃውን ማስፈጸሚያ ገቢ እንደምታሟሉልን በእመቤታችን በቅድስት ኪዳነ ምህረት ስም እንጠይቃቸዋለን። እናመሰግናለን። ደጅ ጠናው ቆይቼ ኪዳነ ምህረትን ተጽናናሁኝ እሳዋ ዘኔን የአምላክና እመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክና እመቤታችን ሞገሱኝኝ ቀሪው ዘመኔን